እንኳን ደህና መጣችሁ። እንግዲህ ዛሬ የተገናኘነው አርቲስት ምዕራፍ ኢንተርናሽናል ፊልም ላይ ለመስራት መታጨቷን ምክንያት በማድረግ ነው። እንኳን ደስ አላችሁ። በቃ የስንት ዓመት ልፋቷ እንዲህ ፍሬ አፍርቶ ይሄንን እንቁ ፊት ኔትፍሊክስ ላይ ልናየው ነው። እነዚህ ሰዎች ግን እማኞች እንደሆኑ ያውቃሉ? ያውቃሉ። እንግዲህ እነዚህ ሁለቱ ውል ተዋዋዮቻችን ናቸው። ለዚህ ፊልም የፈንድ ድጋፍ በማድረግ ደግሞ የአንበሳውን ድርሻ አቶ ዘሩ ይወጣሉ ማለት ነው። የፈንድ ምን ጎፈን አይ የለ እኔ እንትን እማኞቹ ላይ በሆን ጥሩ ነው። እንትን ነው ከእድሜ አኳያ ያየሁትን አልክልም። ሙት እኔ አልክልም። ግድ የለም አቶ ዘሩ፣ እርስዎ አመርቂ ውጤት የሚያሳዩበትን ቦታ የምናውቀው እኛ ነን። አቶ ዘሩ በእርስዎ ጎፈንድም የተቋቋመውን ቤተሰብ አምጥተን እዚህ ምን ልናደርገው ነው? ይሁን ታላችሁ እንግዲህ ይሁን። አይዞሽ ለልጄ አላንስም። የኛ ሲሆን እሺ አምነንበታል፣ ተቀበለናል። በጎፈንድሚ ታግዞ የሚኖረው ይሄና ምንድን ነው የሚሰራው? በጣም ጥሩ ጥያቄ ወንድሜ፣ ጥሩ ጥያቄ ነው ያነሳው። ምንድነው ይሄ ፊልም የሚያጠነጥነው በአንዲት ጥቁር አፍሪካዊ ስደተኛ አትሌት ላይ ነው። በመሆኑም ለዚህ ፊልም መሰረታዊ የአትሌቲክስ ስልጠና እንዲሰጣት ነው ና የተመረጠው። ግልጽ ነው። ምንድነው ወደዛ አንቺ አትማጪ። ቀጥል እስቲ። ሰው ሮጦ ለዚህ ክብር ይታጫል። አንተ ሮጣ ግሮሰሪ እኔ አሁን እንደው ያርግልኝና በስካር ብታጭ አይደለም ሌላ ነገር ላይ ኦስካር ላይ አላሳጫትም እቺ። ተስካር ታሳጫት ይሁን። እንግዲህ ያው ሁለቱ ተዋዋዮች በእኛና በእማኞች ፊት ከፊታቸው የቀረበውን ዶክመንት በመፈራረም ይቀባበሉና ስራቸውን በይፋ ይጀምራሉ ማለት ነው። ቁም ነገረኛ ወጥቷል። ባና ትልቅ ሰው ሆነሃል። በእንግዲህ ትጥቅሽን ያዥና ተነሻ። አይና አንደኛ እኮ ነው። ምንም ቀልድ የለም። ውል ነው። ያው እንግዲህ ቤተሰቡ ትችላለች፣ ታደርጓለች፣ ታሳካዋለች እያለ እንደሚያወራ እንደሚያስወራ እኔ በደንብ አውቃለሁ። ግን ስለኔ ድካም ስለኔ ጥረት አንድም ቀን ተናግረው አያውቁም፣ መናገርም አይፈልጉም። ፈጠንልኝ። እውነቴን ነው የምልህ፣ እኔ የሚሳካላትም አይመስለኝም። ዝም ብላ ነው የምታደክመው። እንግዲህ እኔ ሀቃቁን ነው የምናገረው፣ አንተ ቁረጠው። ወል እንግዲህ እኔ ማፊ ተስፋ የሚጣልባትና ትልቅ አትሌት እንደምትሆን እዚህ ደረጃ ላይ እንደምትደርስ በፊትም ገምቼ ነበር። ልጆና ምን ሆነ መሰለ፣ አንድ ጊዜ በዛብህ ያልኩ የትም አይደርስም የተባለው ልጅ በዛብህ፣ እሱ የእሷ ታናሽ ወንድም ነው እና ሎሊፖፕ ይዛ እንዲህ ልትጎርስ ስትል ከእጇ ላይ መንትፎ አይሮጥም መሰለ። እሱ ይሮጣል፣ እሷ ትከተላለች፣ እሱ ይሮጣል፣ እሷ ትከተላለች። ስታባረው በመጨረሻ አመለጥኩ ብሎ አንድ ጥግጋ ሆኖ ልክ ሎሊፖፑን ሊጎርሰው እንዲህ አፉ ውስጥ ሊያስገባ ሲል ከየት መጣች ሳትባል አፈፍ አርጋ ሎሊፖፑን ራሱ አፍ ውስጥ አትከተውም መሰለ። ያን ጊዜ ተስፋ የተጣለባት በቂ እና ብቁ አትሌት እንደምትሆን ገምቼ ነበረ። እና ለአንድ እንዴ እስቲ ቀደም አትበላውራበት። እንደውም ዞር በልሽ። እኔን ጠይቀኝ። ለምን ለየብቻ አትጠይቀንም ወንድሜ? አረ እንዴ! አረ የኔ አባት አይደለም የሱ ብቻ ነው አለ። እንደዛ አለ። እሺ በቃ
በዚህ አይዞህ። አየህ አይደል እዛ ቤት ምን አይነት መድሎ እንደሚደረግበት ግን ታዲያ እሱ እኮ ያችን ልጅ ብቻ እኮ ነው እንደ ልጁ እኛን እኮ እንደ እንጀራ ልጁ ነው። ይኸውልህ ምን ሆነ መሰለህ፣ እንደውም አንድ ቀን ወንድሜ እሱ ሎሊፖፕ እየመጠጠ እህቱ መጣ መንተፎ አትሮጥም። ከዛ አባትየው ምን ቢል ጥሩ ነው አንቺ ነሽ የኔ ልጅ ማለት አላላትም። እንደዛ አለ እኮ። በቃ በዚህ አይዞህ ጠንከር በል። በቃ አልቻልኩም። ኧረ ጠንከር በል በእናትህ። አልቻልኩም። እድ ምኑን ነው የምቆርጠው? እንደዚህ አምጦ እንባው ሊወርድ ሲል ነው የምቆርጠው። በዚህ ቀጥል። እንግዲህ ምንድነው አገራችን በታወቀችበት በዚህ በሩጫው ዘርፍ ላይ የሚያጠነጥን በሱ ዙሪያ ላይ አንድ ኢንተርናሽናል ፊልም ለመስራት ነው ማፊ የታጨችው እና በዚህ አጋጣሚ እሷን እንኳን ደስ አለሽ እንኳን ለዚህ ክብር አበቃሽ ማለት ፈልጋለሁ። እኔ ብቻ አይደለሁም፣ ሁላችንም ከጎኗ ቆመን ልናበረታታት፣ አይዞሽ ልንላት፣ በርቺ ልንላት ይገባል። ምክንያቱም እንዲህ አይነት እድል በታሪክ አጋጣሚ የሚገኝ በመሆኑ በእውነት የኔ ልጄ ስለሆነች አይደለም፣ ሁላችንም አብረናት እንድንሆን ያስፈልጋል፣ አብረናት እንድንቆም ያስፈልጋል። አመሰግናለሁ። ማፈሪያ ልጅ፣ እውነቴን ነው የምልህ፣ እቺ ሰው የምትሆን አይመስለኝም። እንዴት ነው በዚህ ዲሲፕሊን የሯጭ ገጸ ባህሪን መጫወት የምትችለው? የሚሆን ነው እንዴ? ይሄ አይሳካም። ተከራከራን ትወጣ ይመስላል። እንደሷ የማይሆን ነው። እንደኔ ግን በቃ እንግዲህ አሁን ተኝታ መዋሏ ነው። ወንድሟም ሲጠጣ እንዲህ ነው ትቦ ለትቦ የሚያንከባልለው። እንዲህ አይነቱን ጉድ እኮ ነው ተሸክመን ያለ ነው። እኔ ግን እንድታስተላልፍልኝ የምፈልገው እንደ ቤተሰብ አይወክሉኝ። አሰልጣኝና ባዘዘን መሰረት ላንቺ አስፈላጊና ጤናማ የሆኑ አመጋገቦችን ነው እዚህ ጋር ያዘጋጀን። እንግዲህ መጀመሪያ ይሄንን 6 የተጠበሰ እንቁላል አለ ትበያለሽ። 6 ትበያለሽ ነው ትታቀፊያለሽ? ብትበዩ ነው የሚሻለው። ስለተጠበሰ መታቀፍ ዋጋ የለውም። ለመታቀፉ ትደርሽበታለሽ። ቀጥሎ ደግሞ ይሄንን አቮካዶ ከተበጠበጠው በሱ ጋር እየማክሽ ትበያለሽ። ይሄ ልጅ ታትሮ እየሰራ ያለው ሯጭ ሊያረገኝ ነው ወይስ አሉሎ ወርዋሪ ሊያስመስለኝ ነው? አንቺ ማን ከሱ ጋር ተፈራረሚያለሽ? እሱ እንደሆነ ውል ነው ካለ አይመለስም። እሱ ያልተመለሰ እንደሆነ እኔም በዛው አብሬ መጥፋት አለብኝ። ለማንኛውም አቮካዶና በሱ እንደጨረስሽ 2 የተጠበሰ የዶሮ እግር አለ። እሷን ደግሞ ላፍ 2 እግሩን ይብላ። ረባክያ አይባልም። በምን እግሩ ይሮጣል? ይሄን እንደጨረስሽ ደግሞ ትኩስ የበቆሎ ቂጣ አለ ይቀርብልሻል። አጥሚት በላዩ ላይ እንዴት ደስ ይላል! እንዴት ደስ ይሄን ሁሉ ምግብ አይደለሁም እኔ በዛብህ ብላ ቢባል አይጨርሰው። በለሽ እንጂ አርጊው እንጂ ወንድሜ ለመቼ ሊሆን ነው? በስዬ እኔ የለሁበት። ደስ ያላቸውን እንኳን ደስ አላችሁ ማለት ወግ ነው። አዳዲሶቹን ደግሞ ለዚህ ዕድል ያብቃችሁ ማለት በጎነት ነው። የመጀመሪያው ዙር የህብረት አምባ የቤት ባለቤቶች እንኳን አደረሳችሁ። ሐምሌ 26 ቀን 2017 ዓመተ ምህረት እናንተው አባላቱ በተገኛችሁበት በድምቀት በዕለቱ የክብር እንግዳ የመሰረት ድንጋይ ተቀመጠ። እነሆ ቤታችሁ ከፊታችሁ። አደራውን አንበላም ባልነው መሰረት ለአደራው ታምነን የመጀመሪያውን ምዕራፍ አብረን ተሻገርን። ለአዳዲሶች የሁለተኛው ዙር ምዝገባ ተጀምሯል። ለሚኩራ ክፍለ ከተማ ጫካ ፕሮጀክት አጠገብ አዲሱ ሳተላይት በ250 ሺህ ብር እርሶም የቤት ባለቤት ለመሆን እድል በፊት ሆናት። በ2 ዓመት 30%ቱን ከፍለው ቀሪውን 70% በግሎ ወይም ከባንክ ጋር አያይዘው ቤቱን እየኖሩበት ይከፍላል። ኑ ቤታችንን እንገንባ። ህብረት አምባ። ትላለህ እንዴ? ምንድን ነው አንተ? እኔ በጣም ለመቀየር ዝግጁ ሆንኩ ሰው ነኝ። አታሰናግለኝ። በጣም አለ። ጥሩ ሰዓት ነው የደረስኩበት። አንተ እኔ ምሬን እኮ ነው። እና ታዲያ ጨረቃ ሙሉ ሳትሆን በዚህ ጠራራ ፀሐይ ለውጥ ከየት ይመጣል? አልጠጣም።
ምን አልክ አንተ ባለጌ? አልጠጣም። እንደዚህ አይነት ብልግና ከየት ነው የተማርከው? ምን እንደምትሆን አያለሁ። አልጠጣም። አደጋግምብኝ ወደዛ። እንደውም አንተ ሲጀመር እጠጣለሁ ብለህ አታውቅም እንዴ? ቆይ እኔ የምለው በመጠጣት ታፍርበታለህ እንዴ? ምን ድሮስ የሚያኮራ ነገር ነው? ደረቴ ነፍቼ እንድነግር ነው? ቀላል ያኮራል አባቴ። ቀም 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 አድርገሽ ኩራቱ ራሱ እኮ መሀል ላይ ነው የሚመጣው። ከቅምቀማ ቤት ሰፈር ድረስ እያልሽ በኩራት ስትመጪ አንተ ነህ ማህበረሰቡን እየተሳደብክ የምትመጣው። እኔ እንዲያውም ማህበረሰቡ ጋር ከተጣላ ሰው ጋር አልጠጣም። ባላዛ ሄደ ባቱ ምን ፈልገህ ነው የምትገባው? ምን አለ? ምን ቀረ? ሰውዬ አንተንም ሱስህንም አልፈልጋችሁ። እህትህን እንጠራለን። እንደውም ለዚህ ነገር ሁሉ ተጠያቂ አንተ ነህ። እንዴት እንዴት አትበለኝ አንተ። ካልጠፋ ተዋናይ እንዳሸን በፈላበት ሀገር ሰብስበህ መተህ ይዘህ እዚህ አስገብተህ እንዴት እናድርገውኛ? መግቢያ መውጫ እኮ ነው ያጣነው። ሌላ ቦታ አትሄድም? ቲክቶክ ላይ አትፈልጋቸውም? ከፈለክ እዚህ ቤት ምን ቀረ? ውድድሩ እኮ የትወና እንጂ ኢንጂነሪንግ አይደለም እንዴ? አንተ ምን አስጨነቀ? ቢሆንስ የዓለም አቀፉን እውቅና አግኝታ አይደለም? ይኸው በሀገር አቀፉም አልቻልናትም። ምንድነው ፍላጎት አንተ ሰውዬ? አልሞታልህ ወንድም። ሀገር ባታቅፍህም የአባት እቅፍ የሚሹ 2 ህፃናት አሉ። እነሱን ግባና አቅፈህ ተቀመጥ። እኔን አትተጋተግኝ። በልጆቼ እንዳትመጣ እሰይፋለሁ። እኔን መተጋተጉን ተውና እህትህን ጥራልኝ። የሥራ ማስኬጃ እንቀበላት። ወጥተን ብትን እንበል ይሻላል። ምንድን ነው እሺ ብላ አላልኩም? ለእሱ አይደለም አልጠጣም። ምን አገባኝ? ምን የት ገብተህ እንደምታይ እኮ አያለሁ። አልጠጣም። ስማ፣ በጠራራ ፀሐይ ጥንብዝ ብለህ ሰክረህ መጥተህ እንደገና በሬ ላይ ትስታለህ። አባቢ ሙት ያጠጣው ዝም በል። መች አጣሁህ እኔ? ይኸው ሁልጊዜ ናላ እስኪዞር ከጠጣህ በኋላ ትመጣና ሁለተኛ አልቀምስም። እንደገና ደግሞ ጨርቅ ሆነ ትመጣና ኧረ አልሰከርኩም አልጠጣውም። ልማድህ እኮ ነው አንተ። አባቢ ሙት ያጠጣው ራስህ ፍግም በል። አሁን በአንተ ቤት ምንም አልቀመስክም፣ ቀጥ ብለህ ቆመሃል፣ አልተወላገድክም ማለት ነው። ይኸው በአንድ እግሬ ነው። ምንም የተንገዳገድኩት ነገር የለም። ግን ድንገት ሳት ብሎኝ ብንገዳገድ ሰክሬ ሳይሆን የኑሮ ሁኔታው ሊሆን እንደሚችል ልብ ይበልልኝ። ኧረ እባክህ ያን ያህል እንኳን በራስህ መተማመን አይሰማህ እንዴ? ነገ አገኘህ የለም እንዴ ስትንገዳገድ ስትወላገድ ባትሆን ባይሆን ከና ተደብቄ ነው እባክህ። ምን አድርጊ ነው የሚልሽ? ኧረ ድምፅህን ቀንስ። ከመጣ ደግሞ ያሰቃየኛል። እኛ እኮ የተፈራረምነው እንዲያሰለጥንሽ ነው እንጂ ቶርች እንዲያደርግሽ አይደለም። ቶርች በምን ጣሙ? የእሱ ስልጠና ከቶርች በምን ይተናነሳል? አፍኖኝ ገንዘብ አልጠየቀም እንጂ እኮ ይሄ ነገር እገታ በለው። ገንዘብ ስትይ የመጣሁበት ጉዳይ ትዝ አለኝ። የተወሰነ ገንዘብ ያስፈልገኛል። የምን ገንዘብ እንዴ? አንቺ ከና ጋር መሯሯጠሽን ብቻ ነው እንዴ የምታየው? እኔም እኮ ለአንቺ ጉዳይ ውጪ እየተሯሯጥኩ። ምን ያህል ገንዘብ ነው የሚያስፈልገው? ያው በቃ ለስራ ማስኬጃ 30,000 ብር። ያው የጎደለውን ደግሞ እያየን እንጨምራለን። መብላትን ትተኸው ካለጎደልከውም ጥሩ ነው። ስማ፣ ለማንኛውም መጨማለቁን ትተህ አባቢ ለስራ ማስኬጃ ብሎ የሰጠኝ 2,000 ብር አለ። እሱን ይዘህ ትሄዳለህ። ወንድሜ ወዴት ነው? እልክልሃለሁ፣ ትራንስፈር አደርግልሃለሁ። በዛብህ እሱን ምግብ አቁም። አለባክም ልብ እንድትል የሚፈልገው ነገር ቢሆን በዛብህ እሱን ምግብ አቁም ስላልክ አይደለም። እሺ ያቆምኩት ምግቡን እንደምታግዛት ለምን ሩጫውን ማታግዛት? አንተ እሱ ሳይሻል አይቀርም። ይህ ምግብ ራሱ እኮ እንዴት እንደምጨርሰው ግራ ገብቶኛል። ሆዴ ራሱ ቁስር ብሏል። በጣም ጥሩ። በዚሁ ከቀጠልክ ትሰራታለች የተባለችውንም ገጸ ባህሪ ታይቷንና ዊጓን ወስደህ ለብሰህ ትቀረጥላታለህ። አይ እኔ እኮ ተዋናይ መሆን አልፈልግም። እዚህ ከምታውደለድል አይሻልም? ለምንድን ነው የማትቀረጸው? ኧረ አሁን እኔ እኮ ማፊ አንድ ነገር ብላኝ 3 ካልማለችልኝ አላምናትም። ለምን? እንዴ ስራዋ ማስመሰል ስለሆነ ነው። አሁን ራሱ እኮ ይሄን ምግብ ብላ ብላኝ ማለት ነው 3 ያስመያት እኮ ነው የበላሁት።
መተማመን እሱ ላይ ልክ ነህ። እሱ ለእኔም የደረሰ ነው፣ ችግር የለውም። ግን አሁን አቁም፣ ይህን ምግብ አቁም። ትመጣና እሷ ትበላታለች። እስኪ ክፈተው። ለማንኛውም ያንሳል። እሺ እንዴት አጣተበ በላውን ወስን። ልጨርሰው ወይስ ልቶ? እንጃ። ያልቅልሃል። ያልቃል። ላይ መኝታ ቤቴ ገብተሽ ቆለፍሽ። ቆይ ምን ታደርጊያለሽ? እኔ መኝታ ቤት ውስጥ ምን ትሰሪያለሽ? ልጅ ሊያስተኛኝ አልቻለም። አባቢ ሌሊት አስነስቶ ያስሮጠኛል። እንደገና ደግሞ ከአቅሜ በላይ ምግብ ያስበላኛል። እንደገና ያስሮጠኛል። እኔ ለካራክተሯ መታመን ብፈልግም በዚህ ልጅ ምክንያት ግን አልቻው። ምን መስራት እንዳለብሽ የምታውቂው አንቺ ነሽ እንጂ እኔ አይደለሁም። ገብቶሻል? ስሞት አባቢ ድምፅህን ቀንስ እባክሽ። ከመኝታ ቤቴ ውጭ ብዬሻለሁ። ስሞት ለዚህ ሁሉ ከቻልክ ና አንተም ግባ። ና አስፈሪ ሰው ሆኗል። እውነት ለምንድን ነው የምገባው? ካገኘህ አባቢ ና አስገድዶ ምን አስገድዶ ያስሮጣል። ኧረ እባክሽ እንደ ጋሽ ምን እዚህ ትደብቀኛለህ? ምንድን ነው የተደበቀኛለህ? መኝታ ቤቴ ምን ትፈልጋለህ አንተ? ምንድን ነው የተደበቀ? ቢደበቅስ ምን አገባ? እንግዲያውስ ገለል በልልኝ ልፈትሽበት። ለመሆኑ እኔ መኝታ ቤት ውስጥ ገብቶ ለመፈተሽ የፍተሻ ፈቃድ አለ? ጥሩ። ይኸው ምንድን ነው ይሄ? እሱ አሰልጣኝ እኔ አሰልጣኝ ሆኜ የተዋዋልንበት ውል ነው። አሰልጣኝ አሳልፈ ትሰጠኛለህ አትሰጠኝም? ና ነው። እኔ እኮ የቤቱ አባወራ ነኝ። አንተ ደግሞ ጥገኛ ነህ። ስጋ ዘመድ ማለት ነው። እውነቱን ልንገርህ፣ አንተ እዚህ ቤት ከመጣህ ጀምሮ ስጋ የሚባል በዓይናችን አይተን አናውቅም። ስጋ ትገባብን እንጂ ምን ይላል ይሄ ደግሞ የስጋ ዘመድ። እሺ አሁን ምኑን ነው የምትለኝ ጋሼ? አሁን ሂድ፣ ውጣ ነው። ሂድ በቃ፣ ይሄን አካባቢ ለቅ። ና ነው ሂድ። እንግዲህ ቤተሰቦቼ ይቺ የመጨረሻ ምሽታችን ናት። ላደረጋችሁልኝ ድጋፍ በሙሉ በጣም በጣም ከልብ ነው የማመሰግናችሁ። ገና ዘንድሮ በልጄ ኮራው። ገና አሁን በዚህ ጊዜ በልጄ ኮራው። በማን ኮራ አትሉኝም? በማን ኮራ አትሉኝም? በማን ኮራ አትሉኝም? በማን ኮራ? ባንቺ ነው የኮራሁት ልጄ፣ ባንቺ ነው የኮራሁት። እውነት በይ እንግዲህ መልካም መንገድ እመኝልሻለሁ። ይሄ ቲክቶክ ላይ ደስ ሲሰኙ ምናምን ባርኔጣ አይደለም የሚሸልሙት? ይኸው እኔም ባርኔጣ ሸለምኩሽ። በጣም ነው የማመሰግነው። ያለ እናንተ ድጋፍ እዚህ አልደርስም ነበረ። አንደርስም ነው የሚባለው። አብራችሁ ነው እንደምትሄዱት? እንዴ አትሌትን ከአሰልጣኝ መነጠል ፈጽሞ የማይሆን ነገር ነው። እስቲ ዘለል በምንድን ነው አረሽ ውይ ቆይ እስቲ ዘለል ብሎ አንተ ሁለተኛ አልጠጥም አልቀምስም ብለህ እንዲህ ጠጥተህ ጨርቆ ለመጣ አይደለም። በምክንያት ነው የጠጣሁት። የዚህ ቤተሰብ መደፈር ነው ያስጠጣኝ። የኔና እኔ ወደዛ ያንተ ሁለት አባወራ ኑሮ እንዴት ነው የቤት የሚደፈረው የሚለው ትንሽ አወሳሰበኝ። ወጥቼ ሰብሰብ አድርጌ መጣሁ። ካንተ በላይ ይሄንን ቤተሰብ የደፈረ የለም። ይሄ ምን እርግጥ ነው ከገረፋሪው ጋር አሁን አንድ ሁለት ጠጥቼ መጥቻለሁ። ግን ይሁን እባክህ ለበጎ ነው። እኔማ ካገባህ በኋላ ከነገ ዛሬ ትሻላለህ ብዬ ነበር። ምን አንቺ አትመክሪውም እንዴ? ምንድን ነው? እኔም እኮ ሲጠጣና ሳይጠጣ የሚሆነው ነገር ተምታታብኝ። ቆይ አሁን ሰክሯል እያላችሁ ነው? አንተ ሁል ጊዜ እኔን የደስታ ቀኔ እንዳደፈረስክ ነው። ዝም በይ። አንቺ እዚህ ቤት ኖረሽ ምንም ደስተኛ ሆነን አናውቅም። በአንቺ የተነሳ ይሄ ቤት እንዳለ ሀዘን ነው። አንቺ እየጠጣሽ ብታስቢ ኖሮ እኮ የሚጠጣ ሰው አይሻውድሽም ነበር። ማለት ባና በህልም ዓለም ነው የሚኖርሽ።
አሁን ሌሊት ተነስተሽ እዛ ኤርፖርት እሄዳለሁ ብለሽ እንዲህ ስትመሰቃቀይ እንዳትኖሪ። አለቀ። የተመታ ሰውዬ ያስመታልሽ ቪዛ ፌክ ነው። ወይኔ ገንዘቤ ፌክ ነው። ወይኔ ላቤ። አይደለም ወይኔ አባቢ የተሳሳተ ቦታ ቢሆንም ገንዘብን ያስቀመጥከው እኔ ልጅ አላሳፈርኩም። ጥንቅቅ ብዬበታለሁ። በቃ አብረህ ነዋ በገንዘቤ የጠጣህበት። አንቺ ይህን ሰካራም ባልሽን ወደዛ ይዘሽ ውጭልኝ። የአባት ቤት ሲዘረፍ አብረህ ዝረፍ ነው። እና አሁን ሰክሯል እያላችሁ ነው? አይ አይደለም፣ እንደ ሰከረ እያስመሰለ የኔን ገንዘብ እየዘረፈ ማፊ ነይ ውጪ ብዬሻለሁ። ማፊ ነይ ውጪ። ዛሬ ሻሼ መኝታ ቤት አይደለም ሻሼ ሆድ ውስጥ ብትገቢ አልለቅሽም። ነይ ውጪ፣ ነይ ውጪ። ምንድን ነው? ምን ፈልገህ ነው? ምን ላድርግ? እንዳይቀጥሽ ትቅሽን ልበሽና ወደ ትሬኒ። በቃ አለቀ። ውሉ የውሸት ነው። ባና ሸውዶናል ተባልክ አይደለም እንዴ? ውሸት ነበር። የውሸት ብሎ ነገር የለም። እኔ ጋር እውነት ነው። እንዴ እንዴ! ምን ነው ማፊ? ክፉ ነሽ፣ ክፉ ነሽ። እንዳንቺ ክፋት ቢሆን ጥሩ። እኔ ግን ኮፒዋለኝ።